እሺ ብትለኝም ባትለኝም በጉልበት እንትናላታለሁ። ለምን እንጂ በሆድሽ መኖሩን አለመኖሩ አስመረምርሻለሁ። ማለት እንዴ? ቆይ ተረጋጋ። ዝም ብሎ መሄድ አለ እንዴ? እና ምን ጠብቀሽ ነው? ቆይ ተረጋጋ። የእርጉዝ ነኝ። ሰው በስነ ስርዓት ነው ከይኩን በስነ ስርዓት እኮ እሺ፣ በስነ ስርዓት ማለት ነው። በጉልበት አልፈልግም። ማንም አይወስድ። በስነ ስርዓት ነው። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ ደህና ናችሁ? ሁሉ ሰላም፣ ሁሉ ተማም። ዛሬ ደስ በሚልና በምርጥ ቪዲዮ ነው የመጣሁት። ደስ እያለኝ ነው የምጀምረውም ራሱ። በመጀመሪያ ግን ያው ከአላህ በታች እናንተን ባመሰግናችሁ ቅር አይበልልኝና ብዙዎቻችሁ ባዮ ላይ ባለው ስልክ ቴሌግራም ላይ በቀጥታ እየደወላችሁ ከአገር ውስጥ ከውጭ እየደወላችሁ ለዚህ ቪዲዮ መሰረት የሆናችሁት እናንተ ናችሁና ስለመከራችሁኝ ስለነገራችሁኝ እንድነቃ ስላደረጋችሁኝ በጣም አመሰግናችኋለሁ። የብዙዎቻችሁ እጅ እንዳለበት ያው ራሳችሁ ታውቃላችሁ። አሚር እንደዚህ አይደለም፣ ሞኝነት አያጥቃ፣ ሞኝ አትሁንላት፣ ለልጅቷ ሞኝ እየሆንክላት ነው ብላችሁኝ ለልጅቷ እርጉዝ እንዳልሆነች ስለነገራችሁኝ እሱንም ደግሞ የምናረጋግጥበት መንገድ አለ። ዛሬ ያሰብነው ማንም ግርግር በሌለበት ቶሎ ብለን ልጅቷን ሹልክ አርግተን አስወጥታል ወደ ምትመረመርበት እርጉዝ መሆኗና ለመሆኗን ብዙዎቻችሁ እርግጠኛ ሆናችኋል። የውሸት እንደሆነ እኔ ትክክል እሱን ደግሞ የምናረጋግጥበት የኔ ግምት እዛ በነበረችበት ሰዓት የሆነ ነገር ተፈጥሮ ሊሆን ይችላል የሚል ሀሳብ ነው ያለኝ። ከኔ ጋር እኔ ከሷ ጋር ምንም አይነት ግንኙነት እንደሌለኝ አይደለም። እኔ እናንተ ስላረጋገጣችሁልኝ በመጀመሪያ በጣም ነው የማመሰግናችሁ ውድና የኔ እንቁ ቤተሰቦቼ አይደል? አዎ ከኔ ይበልጥ በቃ ራሳችሁ አሚር ንጹህ ነው ብላችሁ ለኔ በማሟገታችሁ ራሱ ወላሂ ለኔ ትልቅ ክብር ነውና በጣም ደስ ብሎኛል። ዛሬ ትክክለኛ ፍቅራቸውን ትክክለኛ የኛ ቤተሰብ መሆናቸውን ያረጋገጥ ነው። ምክንያቱም ትክክለኛ ቤተሰብ ሲሆኑ ነው ለኛ የሚጨነቁት፣ ለኛ የሚያስቡት፣ እኛ ያለንበት ነገር የሚረዱትና የሚጨነቁልኝ። በጣም እናመሰግናለን። እንዴ ስንት ሰው በዋትስአፕ በቴሌግራም እያለቀሱ የኔ ጀግና ተው ቤትዬን አታስከፋት እያላችሁኝ ላጽናናችሁኝ፣ ከጎንህ እኛ አለን ላላችሁኝ እህትና ወንድሞቼ፣ አጎቶቼ፣ አባቶቼ በጣም አመሰግናለሁ። ዛሬ የመጣንበትን ቪዲዮ እኔና ኦሊ ሆነን ማንም በማያውቅ መልኩ ልጅቷን መጀመሪያ በጸባይ አናግረናት እንደሚሆን ምክንያቱም አሁን እሷ ቤትም ስለገባች ምክንያቱም ከዚህ በፊት ነገር ያለው ቤትም ስላስገባት ሁሉ ነገር ራሷ እንደመወሰን ነው የምታውቀው። ቀባለለ እስከዚህ ደግሞ ልጁ ደግሞ ይወለዳል፣ ልጁ ያድጋል፣ ከአንተ ጋር አብሬ መሆን እፈልጋለሁ እያለች ስለሆነ ደግሞ አጎተ ብዮም ደግሞ እያስቸገረ ስለሆነ በእሷ ነው የምትመራው። እሱ አድርጌ የሚላት ነው እያደረገች ያለችው። ገባለለ እና አሁን አጎተ ተብዮም ሳይሰማ ማንም ቤተሰብ የቤት እናት ቤትም ሳትሰማ እኔ እናንተ ያለውን ነገር ወይኔ አጣርቼ ቤት እንዳለች ካረኩ በኋላ ወይ አንተ አጣርተህ ቀስ ብለን ሆስፒታል ወስደናት ተመርመራ እውነት እርጉዝ ነች ወይ እውነት ይሄ ነገር ለሴራም አናኔ ሊቀነባበር ይችላል እና እውነት ነው ወይ የሚለው ማጣራት አለብን፣ ግዴታ ማጣራት አለብን። ሁላችንም ደግሞ ከአሚር ጋር መቆም አለብን። ምክንያቱም በዚህ ሰዓት አሁን ባለፈው ከቤት ጋር የምትጣሉበት ታውቃላችሁ። ከቤት ጋር እንትጣሉ በዚህ በልጁ ጉዳይ ማለት ነው። የቤት እናትም ምን እንዳዘነች ምን እንደተከፋች እናውቃለን። ያባረለ በጣም እናቴን አስከፍቻለሁ። ቃል አስገብታኝ ቤቲ ላልተዋት ቃል ገብቼ በጣም አፍሬያለሁ። ራሱ እኔ እንደዚህ አይነት ጉዳይ ውስጥ በየዋህነት እንደዚህ አይነት ጉዳይ ውስጥ በመግባቴ ራሱ ለራሴ ራሱ በጣም አፍሬያለሁ። ስላሰብክላት እኮ ትልቅ ነገር ነው ያደረከው። ምክንያቱም ማንም አያስብም ያረክላት ነገር ማንም የማያደርገው ሰው ነው ያረክላት። ምክንያቱም ሜዳ ላይ እንዳትወርቅ እስከጥልም ደግሞ መጥፎ ሁኔታ ላይ ወርቃም ደግሞ ነገ ከምትጸጸት ህሊና ራሱ ረፍት እንዲያደርግ ነው ሆቴል አይደለ እስካት ብርን ከራሳው በየዋህነት ነው። አሁን ብሬን ጨርሼ መታከሚያ ማሳከማት ራሱ ጨርሼ ተበዳድሬ ነውና ይሄ ነገር ማደርገው ራሱ ማንም የለም እዚህ ጋር አላህ ከጎኔ ይቆምና አላህ ነው ያለኝ። ስለዚህ ዛሬ ምናደርገው እኔ በጸባይ ጠይቃታለሁ። አይ ካለች በጉልበትም ቢሆን የሚደረገው ነገር አንቄ እንዴት እንደማረጋት አሳያለሁ እኮ በጸባይ ሻተደማ። ምክንያቱም ለምን መሰለህ አሁን እሷ የተማመነችው ነገር አለ። የተማመነች ሁለት ነገሮች አሉ እኔ እንደማውቀው። ምክንያቱም አንደኛ ልጅ አለ። ልጅ ስትተማመን ደግሞ ልጅ ኖሮ
አንተ ማለት ሳታስገድዳት ምክንያቱም ውስጧ ልጅ አለ ህይወት አለ ገባ የሁለት ህይወት ነው ያዘችው የራሷ ህይወት ነው የልጅ ህይወት ነው ያዘችው እዛ ጋር ደግሞ አጎተብየውም አለ እሱ ነው ያስጨንቃታል ገባ አይደለ ስለዚህ ይሁሉ አስል ይሁሉ ጭንቀት እያለባት አንተ በጸባይ እዚህ ጋር ስላወራሃት እኔም ስላወራኋት የሚለወጥ ነገር የለም ገባ አይደለ ነገር ግን ሆስፒታል እንድትመረመር ዋናው ምንፈልገው ሆስፒታል እንድትመረመር ነው ካልሆነ ራሱ ይሄን ነገር እኔ ወንስ ነገር ወደ ህግ አካላት ቤት ነገሩ ሳይከፋ ሳይበዛ ሄዷል እኮ አሁን እኮ ነው አይደለም የሷ ነው ማለት የሷ ስለ አሁን ምን አለ መሰለህ አሁን አጎታኔ በጣም ከቪዲዮም ጀርባ በጣም እያስፈራራኝ ያለበት ሁኔታ ላይ ነኝ ያለሁት ምክንያቱም የፍርድ ቤት ወረቀት ወጥቷል መርማሪው በእጁ ይዞታል እኔ አሁን ይሄ ነው የምልበት ነገር አይደለም ያለሁት ግን ያው ይሄ ነገር ወቃሽም ሊሆን ይችላል ግን የፍርድ ቤቱን ነገር ራሱ ጨርሷል በብር ይሁን በምን እንደጨረሰው ባላቅም ጨርሶ ይዞታልና አሁን ላይ እኔ ምንም ማድረግ የምችልበት ሁኔታ ላይ አይደለሁም ከ10 እስከ 15 አመት ምታሰር እኔ ደግሞ መታሰርና አልፈልግም ለእናቴ አንድ እናት ነኝ አንድ ወንድ ልጅ ነው ያለዋትና የሆነ ነገር ቢደርስባት ለእናቴ ምደርስላት እኔ ነኝ እናቴ መረዳበት ሰዓት ነው ራሴን ህይወቴን ማቋቋም ቻሌንጅ ማሳለፍበት ሰዓት ነው በዚህ ሰዓት ታስሬ ህይወቴ እንዲዘራረቅ የልጅነት እድሜ ጥንካሬ ጉልበቴ አቅሜ እንዲበላሽብኝ አልፈልግም ስለዚህ ከዛ አንፃር ወንድሟ ደግሞ አጎቷ ሁሉም ነገር ጨርሷል ኦሬዲ ሁሉም ነገር በእጁ ነው ፖሊሱ በእጁ ነው ፍርድ ቤቱ በእጁ ነው ወረቀቱ በእጁ ነው ማስረጃ የሆቴል የገባውበት ሴኩሪቲ ቪዲዮ ግን ያው እኔ እሷን ምንም ያደረኩበት ቪዲዮ ስለሌለ ዋናው ነገር ገንዘብ ነው ገንዘብ ካለ በአሁን ሰዓት የፈለከውን ነገር ታደርጋለህ የፈለከውን ነገር ላይ ልጅቷ እርጉዝ ነኝ እንድትልም ይሄ ነው ያቀናበረው አጎትየው እስከደብ ደግሞ ይላል ገንዘብ ማይፈታው ነገር የለም ባለፈው ብያለሁ አይደለ አሁን ኛ ገንዘብ ቢኖር የሆነ ነገር ለማድረግ ከፈጣሪ ጋር የሆነ ነገር ታደርጋለህ እሱ ገንዘብ ነው ስለጨረስኩ ነው እኮ እንጂ እኔም እኮ ከአላህ ጋር ነበረኝ እኮ ያለኝ ነገር 26 ቀን በሆቴል ስታንዳርድ ብትመቱት ወደ ስንት ብር እንደሚመጣ ካለኝም ከሌለኝም ተበዳድሬ ይሄ ነገር በጅልነቴ ነው ይሄ ነገር የተፈጠረውና ይበለኝ ምጽናናበት ሰዓት የለም በጅልነቴ ነውና ተመስገንበት ምክንያቱም ምናልባት ነገር ሳይከፋ በማወቅህም ተከከባለ ሳይገፋም ኦኬ ወደፊት ትንሽ አመት ተራርቃችሁ ሁለት ልጆች ይዛ ብትመጣ ምን ልትሆን ነው ገባለ ስለዚህ ፈጣሪ ነው ይወዳል አላህ ይወዳል ምክንያቱም አላህ የሚወድ ምክንያት ምንድነው ቶሎ እውነቱን ነግራሃለች እርጉዝ እንደሆነ ነግራሃለች በነገራችን ላይ ማዘን ያለብን ነገር ምንድነው ሁለት ነገሮች አሉ ምክንያቱም እሷ ከውጭ ነው የመጣችው አንድ ነገር ሁለተኛ ነገር ሰው የላትም አጎተብየውም ይሄን የሚረዳት ነገር አይመስለኝም ገባ አይደለም ብቻ ብዙ ነገሮች ስላሉ አሁን እንደዛም ሆኖ ግን ባንድ በኩል ደግሞ ህይወት እየበጠበጠች ነው የብዙ ቤቲን አሁን በዚህ ሰዓት ላይ እኔና ቤቲ ማውራት አልቻልንም ተደባብረናል ተቆራርፈናል ያለንበት እኔና ቤቲ ሁኔታ ላይ ጥሩ ላይ ስላልሆነን አሁን ልጅቷን አንቄ ሳስመረምራት ሙሉ ቪዲዮን ተከታተሉት ሁሉንም ነገር ለእናንተ ማሳያችሁ ይሆናል አሁን ችግር እኔ አንቄው በጸባይ ጠይቃታለሁ አንተ ካለ ልሻት ለማ አሚር እኔ መጀመሪያ ልሂድና ያለው ነገር ልንገርክ ከዛ በኋላ ቀስበት ትመጣለህ ገባ አንተ አሁን በዚህ ስሜት ሄደ ነገር ይፈጠራል ማለት እኔ ይፈጠርና እንዴት ና ኦል አንተ ማታገዘኝ ከሆነ በዚህ ጉዳይ አናግዛለሁ እኮ ማታገዘኝ ከሆነ እዚሁ እኮ ስናግዛለሁ ግን ነገር ይፈጠራል መጀመሪያ ላውራትና በተረጋጋ መንፈስ ውስጥ ማን እንዳለ ቼክ እናድርግ ወንድሟ ሊኖር ይችላል መቶ ሊሆን ይችላል በፍጹም ወንድሟም ቢኖር ዛሬ እኔ ቆርጫለሁ ተነስቻለሁ ካገዝከኝ አብረን አግዘኝ ናንሂድ በቃ እሺ ብትለኝም ባትለኝም በጉልበት እንትን እላታለሁ በምኒ እቤት ልግባ አሁን ዛሬ የመጣ ነው ቶች ነው አሁን በዚሁ ምን ሄድበታል ዛሬ ልጁ የኔ ልጅ በሆድሽ መኖሩን አለመኖሩ አስመረምርሻለሁ ማለት ቆይ ተረጋጋ ዝም ብሎ መሄድ አለ እንዴ እና ምን ጠብቀሽ ነው ቆይ ተረጋጋ ማለት እንዴ ዝም ብሎ መሄድ አለ እንዴ አዎ እኮ አይ ምንም የምትፈልጊው ነገር አለ አላመንክም ነው ምንድነው አዎ አላመንኩሽም ስለዚህ ዛሬ አሁኑኑ እኔ ያልገባኝ ነገር ነበሩ አሁን ገብተውኛል አሁን ልጅሽን
አስመረምርሻለሁ። ነይ ውጪ። አይሆንም። ቆይ በእምነት ለምን ትከራከሪኝ? አልሄድም። ስንጮላ ነገር ይመስላል እኮ በዚህ እርጉዝም ስለሆነች በጉልበት አሁን በምን አንቺ እርጉዝ ነሽ አይደል? ልጅሽን አስመርምረሽ ከአጎትሽ ጋር ልጅ እንዳለ አይታችኋል። ስለዚህ ምንም ያስፈራሽ ነገር የለም። ምንም ነገር የለም። ስለዚህ ነው ይቀጥል። ግን ቆይ ተረጋጋ። ዝም ብሎ ይሄዳል እንዴ? እና ምን ጠብቀሽ ነው? አጎቴ ጋር እንደውም ደውልለት። እንዳትደውይለት። ለምን የምትደውይለት? ስልኩን ሰደው ለአጎትሽ ጋር መደወል የሚባል ነገር የለም። በቃ ለምንድን አልሄድም። ዝም ብዬ አልሄድም። ለምንድን ነው የምሄደው? እኔ በጉልበት ወስድሻለሁ። አሜን ትቀቀኝ። በቃ አልፈልግም። አሜን ይኸውልህ፣ እርጉዝም ስለሆነች እርጉዝ እኮ ነኝ። ዝም ብሎ የጎተትክ ልትወስደኝ ነው እንዴ? አዋ ልጁ የኔ መሆኑ ያለሽ ኃላፊነት እንኳን አትወስድም እንዴ? ኃላፊነት ስለ በጉልበት እንዴ? በእኔ አሁን ተረጋግጬ እርጉዝ ነኝ። ሰው በስነ ስርዓት ነው ከይኩን በስነ ስርዓት ነው። እኮ በስነ ስርዓት ነው ማለት ነው። በጉልበት አልፈልግም። ማንም አይወስደኝ። በስነ ስርዓት ነው። ተሶርደው እንዲያሳብክ ይግቢሽ ምንድን ነው? ጥራሽ ነው አይደል? በቃ ውጡ። ሊገዛራችሁ ነው። ውጣ አንተ ነው። በገዛ ቤት የወሬት ነው የምወጣው። ውጣ አንተ እና ልጅ ተሶርደው እንዲያሳብክ አሚር ካልሆነ ብቻውን ለወራት እንዴ ለምን ይኸውልሽ፣ እኔ እርጉዝ የሆነች ሴት እንዴት እንደዚህ ተሸክሞኝ ይሄዳል? አዳምጪ ነኝ አንተ ሰው አይደል? አዳምጪ። እሺ አንቺ ደግሞ ይኸውልሽ እዚህ ጋር የሰው ቤት እያበላሸሽ ነው። ገባሽ አይደል? ሲቀጥል ደግሞ የአሚርና ማለት እርጉዝ አይደለችም ብላችሁ እንዴ እያሰባችሁ ያላችሁት? እሱን ተመርመሪ ይቆያለሽ። እኛ ምንም ነገር ነገር አልመረመርም። አልፈልግም። ካልፈለኩስ መፍትሄ እንዴ? እኛ እኔም እኮ ብዙ ነገር አሰበልልሻለሁ እኮ አይደል? አጥቼልሃለሁ። አላመጣሁትም። ማስረጃ የውሸት ቢሆንስ ማን ያውቃል? ማስረጃ ማለት ነው። አላየኸውም እንዴ? ማየታችንም በእምኒ አሁን ከዚህ በላይ ነው ትግስት የምፈልገው ነገር። እሺ እያሳመምከኝ ነው። እርጉዝ እያሳመምከኝ ነው። አሚ ከዚህ በላይ ነው ትግስት የለኝም። ማድረግ የምትችለው ነገር ማለት ይችላል። እንዳትነኩኝ፣ በእውነት እንዳትነኩኝ። እኔ ከዚህ በላይ ብቻዬን ስለሆንኩ ትግስት የለኝም። ሁሌ ጉልበት ብቻዬን ስሆን በተለይ ብቻሽን ስለሆንሽ አይደለም። እሺ እኔ ልውጣና ታገኛለሽ። እሺ አጎቴ ጋር ደውል። ስልኬን ስጠኝ። ስልኳን እንዳትሰጣት። ለምንድን በእምኒ ለምንድን ነው የማንሄደው? አልሄድም። መሄድ አልፈልግም። በጉልበት ወስድሻለሁ። አሁን ካልሽ በጉልበት ወስድሻለሁ። ሰማሽኝ አይደል? እንድትሄጂ እፈልጋለሁ ብዬሻለሁ። በቃ እያመመኝ ነው። ጥሩ ስሜት እየተሰማኝ አይደለም ሲጀመር ነው። እሺ አሜን። እንደዛ ከሆነ አሜን እኔ ይዣለሁ ከፈለክ ከዛ አንተ ትመጣለህ። እኔ ተራክቼ ይዣለሁ። ምን ማለት ነው? አልሄድም። ካንተ ጋር ማለት ነው። አንተ ሲጀመር ቤት ነህ። ምን ነው የምትዋሺ? ጭራሽ ያኔ ከኤርፖርት የተቀበልኩሽ እኮ እኔ ነኝ። አሳሳሽ እንዴ? እና ታዲያ ቢሆንስ እያሳመመኝ ነው። ቆይ ጭራሽ ምን ተማርሰባ? አንተ ነገር ሴት ልጅ ነኝ፣ ሁለተኛ ነገር እርጉዝ ነኝ። ያማችኋል እንዴ? እኮ እኛ እኮ ነንሽ እኮ በእምኒ አሁን በጸባይ እርጉዝ ነሽ እናውቃለን። በጸባይ ሆስፒታል እና ተመርመሪ። ያምን ያለው ነገር የለም አይደለም። በቃ ይገባናል። ተቻኮለ ምናምን አምጫውልብሽ ይቅርታ። ግን በጸባይ እንሂድ። ተነሽ አንዴ ሄደን ሆስፒታል ተመርመሪ። በዛውም ደግሞ ምን ለልጅሽ የሚያስፈልገው ነገር ካለ አይደል አሚር ገዝተንለት ምናምን ያስፈልገው ምርመራ ማግተን ልጅም ደግሞ ወደሽ ሲኖር ማለት ነው የሚመገበው ምግብ ማለበት አጎትሽ ደውልለትና ከዛ እንሄዳለን። አጎትሽ ካልመጣ ትሄጂ እንዴ? በጣም እስኪ ራስህ ነው በጣም እንዴት ነው? በጣም ተናድጄያለሁ። እና ታዲያ እንዴ እንዴት ነው የምትወጣው? እኔ ኮርጉዝ ይዛና ስንጣና ነው በቃ እምቢ ካለች ያማራጭ ነው። እቺ ልጅ የኛን ህይወት እየተበጣበጣለች ጋባለና ሳብ የፈጠች ነገር የለም። ልትወስደኝ እንድትመረመር ይፈልጋለሁ። ልጅ እኮ ነው ያዝኩት። ቀልድ ነው እንደ ያዝኩት። ልጅም ቢሆንም እንድትመረመር ይፈልጋለሁ። እንዴ እና ታዲያ በስንት ሰዓት ነው እንጂ እንደዚህ ጉልበት ያዛት አንተ ጭራሽ ከሌላ ሴት ጋር ምንድን ነው ያመኝ የሰጠች አሚር እንደዚህ ይደረጋል? ሁላችሁም ለምን ስነ ስርዓት ማትይዘው? እኔ ያው እንደዛ እኮ እንደምታስበው ምንም እንደዛ አይደለም። አሚር ለማስተባበል አትሞክር። ልጅህን መርጠሃል አይደል? በቃ እኔ መስከረ ሄዳለሁ። ከዚህ በኋላ ቤቴን ይዛት አትሄድም። እሄዳለሁ። ልቀቃት። ወደዚህ ስነ ስርዓት አትይዝም እንደ አንተ እውነታው እስከዚህ በፊት እኔ ከጎኔ ነው የምትሆነው። ያው ልቀቃት። አንተ ወደዚህ ሄድ በእናትህ።
ለማትረጋጋማ አንተ ዝም በል ሲጀምር አንተ የሚያገባ ነገር የለም እዚህ ጋር ሁሉንም ነገር አስረዳታለሁ ምንም የምታስረዳት ነገር የለም ይሄ ነገር ከተፈጠረ በኋላ ነው አስረዳት እኔ እንኳን ቀርቼ እኔ ተወኝ እሜ ምንድን ነው ያለችክ ለሷ በሷ ፊት ቃል ገብተህ እንደዚህ ስንት ነገር አድርገህ አይደብርም እንዴ አንተ እዚህ ጋር በየዋህነት ያደረኩት ነገር ነው የዋህነት ምንድነው በየዋህነት ልጅ ነው እንትን የምትለው የዋህነት ልጅ ነው ያቡ አሁን ምንም የተፈጠረ ነገር ላስመረምራትና ሁሉም ነገር ሊስተካከል ነው ምንድነው አስመርምራትስ ባለፈው እኮ አሳይቻለሁ አይደል እንዴ ውጤቱን እኔና ቤቲ እኔን ተወኝ እሜ ምን ትልሃለች ከቤቲ ጋር ምናምን አትበለኝ አሚር ያቡ በእናትህ አይደለም አንተ ስነስርዓት ነው ከዚህ በኋላ ቤት ያጠገብ እንዳትደርስ እንደዛ አትበል ያቡ በእናትህ እንደዛ ባክ ቤት ያጠገብ እንዳትደርስ ነገር ያህል ላስጠነቅቅ ነው የመጣሁት ኧረ ባላደረኩት ነገር ከኔ ጋር ማን ጨረሰ ምን እያደረካት ነው የደረስከው ልጅቷ ምንም ያደረኳት ነገር ጎተተ ተሸክመ ምን እያደረካት በግድ ተሸክመ ድንጋር ካጎቴ በግድ ተሸክመ ልጅ ሊያስወርድ እያየው እኮ ነው ምንም መናገር አይጠበቅብሽም ደግሞ ለሁለት ሴት ልጅ እንዴት ነው ወርቁ ነፍሰ ጡር ሴት እንደዚህ ይያዛል እኔ ግን አንተ በጣም ግን እየታገስኩ ነው ግን አንተ እኔ እሷን በጣም እየታገስኩ ነው የእሱ ሀገር ልገላት አይደለም አሁን እቺ ልጅ ሚስቴ ነች ለሁሉ ነገር የተፈጠረው ስላረጀች ነው አይደለ እኮ ሚስቴ ነች አይደል እና ሚስት እንዲህ ነው ብያዘው እኮ ሚስቴ የኔ ብቻ በቃ ወስዳትና አስመረምራት አልመረምርም ልጅ እንዳልመረምርም ሳላቅ እዚህ ጅምት አላደረም አይ አይደል እንደ ማስረጃ ከዚህ በላይ ምንድነው የምትፈልገው እንዳ ስትላል እንደ ደረስ ያደረኩት ነገር ምንድነው ምንም ያደረኩት ነገር ለቀቃት ደግሞ ምን አይነት ቁሻሽ ነው ለሰው ልጅሽ ላስወርድ አይደለም ዝም በል እንዴት ይሸከምከኝ አንተ መች ነው ሰው የምትሆነው ስለዚህ አሁንም ቢሆን አስመረምርሻለሁ አልመረምርም ለምን ታስመረምረው እቺ ልጅ እኮ እኮ ከነ ልጇ ተንከባክበህ እንድታኖራት ነው እንጂ ልጇን ገለሷን እንድታባረሩ እንዴ ያመጣውልህ ልገላት አይደለም በቃ እንዴት ይሸከምከኝ እርጉዝ ሴት እንዴት እንደዚህ ይሸከማል በቃ ላስመረምርሽ አሁንም ቢሆን ሰማለህ ምንድነው ታስመረምር እርጉዝ መሆኗን አየህ አይደል ከአንድ ሁለት ሶስት አየህ እኮ በማስረጃ አየህ እኮ አይደል ልጅቷን ልትገላት ነው እኔንም ማሳሰርም ትችላለህ የፈለከው ነገር ማለት እሱን አሳያለሁ እንዴት እንደማሳሰር እንዴት እንደማስፈረድ አሳያለሁ እንዴ ሁኔታዎች የሚሉ የተበላሹ አሁን እቺ ልጅ አንተ ውጣና እኔና በዚህ ሁኔታ ውስጥ እንዴት ነው የምወጣው በዚህ ሁኔታ ውስጥ እንዴት ነው የምወጣው ሶታላ አንቀልት ገላት ነው አሁን እቄ ለገላት እያነካታ እንደ ደረስኩት እኔ የሚደረገው እኮ ሳለ ለምስተልመንተ አንተ ይገሉኝ ልንገርሽ ጀመራት ዝም በል ነው ለዚህ ነው ነው ሲጀምር አሁን ምንድን ነው ተመረመረኝ አልፈልግም ንግግር አላማ አልወደደልህም አይደል ከፍ የከፋ ነገር ውስጥ እንግባ ከኔ ጋር እንግባ ተሳሰረኝ ነው ታዲያ ተው ከማሳሰርም በላይ አደርጋለሁ የፈለከው ማለት ይችላል ልገላት ነው ልጅቷን ጭራሽ እኔ የምትችለው ማሳሰር ነው አሳስረኝ ከማሳሰርም በላይ አደርጋለሁ ማለት አጥቷና ተስማማበት ሶታለ አሁንታ ሶታለ ተመልሰ ገብተህ ልገላት ነው በቃ ችግር የለውም ምርመራው ቀርቷል ልጄ አንድ ነገር ይሁንና ካንተ ራስ እንደማልወርድ ወቅ ምን ያረጋሽኛል ያለው አይደል ዝም በል እባክህ እንዴት ተሸከመኝ እንዴት ነበር እንትን ሲለኝ የነበረው እንዴት ነበር ሲወረጉረኝ የነበረው ልትዋሽለት ነው ሰማኛል አይደል ድጋሚ እንደዚህ አይነት ነገር እንዳለ በእጄ ነው የምጠፋው አንተ ልጅ እባክህ ሰበብ ውስጥ አትክተተኝ በቃ ችግር የለውም አላስመረም ሰማኛል ማስመርመር ተንከባከባት ብዬ ነው የመጣሁት አስመርምራት አይደል አስመርምሬ ነው አይቻለሁ ያንተ ማየት እዚህ ጋር ፋይዳ የለውም በጀመረ አላስመረምራት በቃ ልጇ ሲገባ እርጉዝ መሆኗ አለመሆኗ ይታወቃል የለም ተርቆ ያሜ መጀመሪያ ምንም አታለቅልቅ አንተ እየመጣ ስትጀምር እዚህ የአንተ የዚህ ማስቃበጥ እኮ ነው እሱ አጎቴ ጋር ልደውል ስል ምንድን ነው ያልከኝ እንኳን ደጋረው